በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚህች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀርም ሁሉም ጣዖትን አምልከዋልና መሠዊያም ሰርተዋልና። እርሱም በነገሰ ጊዜ ጣዖታትን ሰበረ፣ መሠዊያዎችንም አፈረሰ፣ ከነሐስ የተሠራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። ሕዝቅያስም በነገሰ በ14ኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደርሱ ያለ የሌለ ኃይለኛ ብርቱ፣ የምድር ነገሥታት ሁሉ የፈሩትና የታዘዙለት ነው። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ አገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻም ላከለት። ሰናክሬምም ደስ ብሎት ምንም አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከኔ እጅ ሊያድናችሁ አይችልም በማለት የስድብን ቃል ላከበት እንጂ። ሁለተኛም በልዑል ስም ላይ ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ገብቶ አለቀሰ፣ ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግስታት ላይ ንጉሥ ይሆንክ፣ አንተም ሰማይና ምድርን የፈጠርህ ልመናዬን አድምጥ፣ ዓይኖችህን ገልጠህ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውንም ቃሉን ስማ። ከዚህ በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይም ዘንድ ወደ ኢሳይያስ መልክተኞችን ላከ። ኢሳይያስም ከእግዚአብሔር ቃልን ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራም። በዓለሙ ሁሉ እንደ እርሱ ያለ ያልተሰማ ዕጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ እግዚአብሔር አለውና። ከዚህም በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎችን ገደለ። የለኪሶም ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሳቸው ጋር ሸሽተው ነነዌ አገር ገቡ። ሰናክሬምም ሊጸልይ ወደ ጣዖቱ ቤት በገባ ጊዜ ልጆቹ አድራማሌክና ሶርሶር በሰይፍ መትተው ገደሉት። ሕዝቅያስም ከሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነው። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። እያመሰገነውም እንዲህ አለ፣ አቤቱ በቀና ልቡና በእውነት ሥርዓት በፊት ጸንቼ እንደኖርኩ ፈቃድህንም እንደፈጸምኩ አስብ። ብሎም ሕዝቅያስ ፈጽሞ ጽኑ ልቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው፣ ሂደህ ለወገኖቼ ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው። ጸሎትህን ሰማው፣ እንባህንም አየው። እነሆ እኔ አድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትወጣለህ። በዘመኖችህም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችንም አገር ስለ እኔና ስለ ባለመዋሌ ዳዊት አጽንቼ እጠብቃታለሁ አለው። ሕዝቅያስም ኢሳይያስን እንዲህ አለው፣ እግዚአብሔር እንደሚያድነኝና እስከ 3 ቀንም ወደ እግዚአብሔር ቤት ለመውጣት የምልክቱ ምንድን ነው? ኢሳይያስም እንዲህ አለው፣ የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላው ወደ 10ኛው እርከን ይወርዳል። ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ 10ኛ እርከን መመለስ ቀላል ነው። መመለስ እስከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ፣ ፀሐይም 10ሩን እርከን ተመለሰ። ሕዝቅያስንም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይል ከእርሱ ጋር እንዳለም አውቀዋልና።
በመንበረ መንግስቱም 29 ዓመት ነግሶ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለሕዝቅያስ ዘጸለ በሕቁ ዘተወሰከ ዘመኑ ወፈርፈደ እምሁልቆ እመኒ ሶቢሃ ታየርዋ ለጽርቁ በእደ መልአ ሰራዊተ ፋርስ ሃልቁ ወለመልአኮሙ ቀተልዎ ደቁ። በዚህችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት አረፉ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን እንደ በግ የፀጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምህናምን ያሳመነው ሳራንም ከለምጿ ያነጻት ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚህች ቀን ሌላው አብርሃም አረፈ። በዚህችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። በዚህችም ቀን የደብረ ቢዘና አባ ፊልጶስ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንደረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ሰቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት